በፊት የሰራሽበትን ብር ይዘሽ መዳም ቤት ገባሽ። ትክክል? እሺ፣ የገባሽባት መዳም ምንድነው ዜግነቷ? ሶሪያዊ ናት። ሶሪያዊ ናት። እሺ፣ ስንት ብር ነበረ ይዘሽ የገባሽው? 5500 ብር። 5500። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። እንግዲህ ይቺ ልጅ እንደሰማችኋት ነው። ሀቢባ ቤት ገብታ ፍረዱኝ እያለች ነው ያለችው፣ እያለቀሰች ማለት ነው። እሱም ከመጀመሪያው ላይ እንዳለችው 5500 ድርሃም ይዛ እስራ ቤት ትሄዳለች። እንግዲህ ሁላችንም ብራችንን በእጃችን ይዘን እንሄዳለን። አሁን ሰዓት ላይ ደግሞ ሰው ያዙልን ብለን ደግሞ ስንሰጥም ሰውም እየታመነልን አይደለም። ሀታ ብር የሚልኩልን ሰዎች ጋር እነሱ ጋር ብናስቀምጥ በኋላ ላይ በፈለግንበት ሰዓት አይሰጡንም፣ ይሰሩበታል፣ ያጠፉታል። እማን ጋር ነው አምነን የምናስቀምጠው? ላይ ትስርስር ያለ ነገር ማለት ነው። እስርስር ያለ ነገር ነው የገጠመን። እኔ እንጃ ምን እንደምናደርግ። ይቺ ልጅ አሁን እንግዲህ ሙሉ ስላዳመጥኳት አዳምጡኝ እስከ መጨረሻው። ስራ ትሄዳለች መዳም ቤት። ቤት ውስጥ ካሜራ አለ። በቃ መጀመሪያ ስራ ስንሄድ እንግዲህ እቃችንን ሻንጣችንን አስቀምጠን ብር ካለን ወርቅ ካለን እንግዲህ ሰንዳ ሰንዳ ብለን ነው እንትን የምንለው ማለት ነው። ደበቅ አድርገን እዛ ቤት ውስጥ መደባበቅ የለብንም ካሁን ጀምሮ ማለት ነው። ልብ በሉ። እጃዛ ቤታችን ስራ ከመሄዳችን በፊት ብራችንን ወርቃችንን ቦታ ማስያዝ አለብን። በቃ እኔ ይሄንን ነው። ግን እኔ ስራ ስሄድ መጀመሪያ ተዘክርኬ ነው የምሄደው። ቀይንና ወርቄን ምንን ቦታ ላሲዝም። ስራ ቤት ከሄድኩ በኋላ ነው የምደባብቀው። ይሄ መሆን የለበትም። ለካ እያዩን ነው ማለት ነው። እና ታያታለች በካሜራ ምን እንደምታደርግ። ከዚያም በኋላ ብር አበድርኝም፣ ብር አለሽ ወይ ሀገር ምትልኪው ብር አለሽ ወይ እንደዚህ በቃ ብዙ ጥያቄ ትጠይቃታለች። ሳኡዲ ይዤሽ እንዲሄድ ኢቃማ ላሰራልሽ ትለኛለች አለኝ ምናምን በቃ ብር የለኝም እኔ የለኝም እላታለሁ አለች። ለካ እሷ ያችን 5000 ድርሃም ታስቀምጣ ይታኛለች አለኝ። የምትጠይቀኝ ለዛ ነው። አያችሁ ጥያቄ ታበዛብኝ ነበር አለች። መጨረሻም ላይ ያችን ብር ወስዳባታለች ማለት ነው። 5500 ድርሃሟን ጨርሳ ነው የወሰደችባት። ልባችሁ እና ያንን ብር አልመለሰችላትም። ብሩን አልሰጠቻትም። ሮመዳን ነው መሰለኝ፣ ሮመዳን ውስጥ መሰለኝ ሰርቻለሁ አለኝ። 1 ወር ከ20 ቀን ሰርቻለሁ አለች። በቃ እኔ ብሬ እንዳለ ነው አለች። ማቀው መኖሩን ብቻ ሄጄ ፈትቻ ላይ ማለች ና ዳበስ ነው አለች። ማደርገውና እንዳለ ነው አለች። በቃ ማረጋግጠው ዝም ብዬ ስራዬን እየሰራሁ ነው አለች። መጨረሻ ላይ እንግዲህ ብሬን ሳየው ብሬ የለም። ብሬ ስትላት አለች ብሬ የለኝም ብለሽ የለ እንዴ? ብር ከየት መጥቶ ነው ብሬ የምትዩ አለችኝ አለኝ። ለምንድን ነው ብሬን አለኝ እንጂ የሰው ብር ስለሆነ ነው እኮ ብር የለኝም ያልኩሽ። የኔ አይደለም ተሰው ተበድሬ ልከፍለው ነው እንጂ ብር የለኝም ያልኩሽ። ብር የለኝም። መጀመሪያ ቤቴ ስትመጪ ያለሽን ንብረት ብር ካለሽም ምንም ካለሽም አማና አስቀምጪልኝ ብለሽ ቤት እንደኔ መስጠት ነበረብሽ ቅድሚያ አለችኝ አለኝ። ተመልከቱ እንግዲህ አሁን ይሄ ለመውሰዷ እሷ ለመውሰዷ እርግጠኛነት አለ ማለት ነው። እና ከእጇ ወጣ። የወር ከ20 ቀን ደመወዝ የ20 ቀኑን አልሰጠችኝም። በ5 ነበር የገባሁት አለች። 5 ሰጠችኝና ከዚያ 100 ብር ደግሞ መልሳ ወሰደችብኛል። 4 ሰጠችኛል። በቃ ወር ከ20 ቀን ሰርታ ወደዛው ብር የመጥፋቱን ሳቅ ወደዛው ወጣሁኛለች። ወጥቼ ደግሞ ብሬን እንደወሰድሽ ሴትዮዋ ደግሞ ጨርቅ ምናምን ነገር ሱቅ ነገር ትሸጣለች መሰለኝ እና ፎቶሽንም አለኝ ቁጥርሽንም በትነዋለሁ በሚዲያ ላይ ስላት፣ እስኪ አድርጊያትና እኔ ደግሞ የኢቃማሽ አለኝ ሁሉ ነገር አለኝ አስይዝሻለሁ አለችኝ። ፈራች እቺ ልጅ በቃ ፈራች ማለት ነው። አሁን እቺ ሴትዮ ሶሪያዊ ናት። እንደዛ ብታደርግባት በሚዲያ ላይ በጣም ትዋረዳለች ማለት ነው። በአረቦች ሚዲያ ላይ ስለምትዋረድ እሷን ደግሞ የኢቃማዋን ፎቶ አንስታ ፓስፖርቷን ምናምኗን ፎቶ አንስታ ይዛለች። አያችሁ ከዚያው ከቦርሳዋ ብሯን ስትፈልግ ማለት ነው ፎቶ አንስታ ኢቃማዋንም ይዛልባታለች። አያችሁ ተመልከቱ። እና ይሄ ለመውሰዷ ማስረጃ ነው፣ ትልቅ ማስረጃ ማለት ነው። ግን አላህን የማይፈሩ ማለት ነው። ብዙ ብርም ቢሆንም እንደዚህ አከሰረቻት። አያችሁ ብዙ ንብረት ገንዘብ ወርቅ እንደዚህ ብዙ ብር ቢኖራት
እና ሀቢባ ቤት መታ እስኪ ትፈራ እንደሆነ ፈርታ ብትሰጠኝ አናግሪልኝ እያለቻት ነበረ። መጨረሻውን አላየሁም። አናግራላት ይሆን አላናገረችውም። ቁጥሯንና የፎቶዋን ምኗን ላኪልኝ ብላት ነበረ። ምን እንዳደረገችላት አላቅም። አላህ ገንዘቧን እጅ ያስገባላት የኔ እህት። ግን ሌሎቻችን መጠንቀቅ ያለብን ካሁን በላይ ማለት ነው። እዛ እቤታቸው ገብተን ሳይሆን ደሞን ብለን ሽርሽር ማለት መደባበቅ ያለብን እንትና ቤታችን እያለ ማለት ነው። ስራ ቤት ሳንሄድ እቃችንን ንብረታችንን ቦታ ማስያዝ አለብን። በደንብ መደበቅ ይሄ ነው ብለው በማያገኙበት ቦታ ላይ መደበቅ አለብን። በልብሳችን ጠቅልለን በሞዴስ አታርጉ። በሞዴስ ይገኛል። ሞዴስ ይፈትሻሉ ብለዋል። በእንትን በጨርቃችን በልብሳችን አለ አይደል? የሆነ በቃ አሮጌ ልብስ በዚህ ይገኛል ተብሎ በማይገኝ ነገር በካልሲ ያለ አይደለ? ሹራብ በዛ ውስጥ ጠቅልለን ጥቅልል አድርገን እዛ ውስጥ ማስቀመጥ። በቃ ኒንጃ ሰው አልታመን አለ። እንግዲህ የሰው ልጅ ገንዘብ መያዝ አለበት። የሰው ልጅ ድንገት ልንታመም እንችላለን። የሆነ ችግር ይደርስብናል። ቢያንስ 3000፣ 4000፣ 2000፣ 1000 ቢያንስ እጃችን ላይ መያዝ አለብን። ታዲያ እንዴት ነው መሆን ያለብን? በቃ ያገኘናትን ወደ ሀገር መላክ። ግን ብዙ ብር አትያዙ። 5000፣ 10000 ምናምን ሪያል አትያዙ ማለት ነው። ድርሃም ሆነ ሪያል ወደ ሀገር ላኩ። እዚህም ሰው ጋር ብታስቀምጡ የምታምኑት ሰው የለም። በአሁኑ ሰዓት ላይ ከባድ ነው ጊዜው ከባድ ሆኗል። ወደ ሀገር መላክ የተወሰነች 1500 እንደዚህ 1500 እንደዚህ እያያዝን ወደ ስራ ቤት መሄድ አለብን ማለት ነው። የሰው ልጅ ድንገት ልንታመም እንችላለን። ስራ ጠፍቶ ልንቀመጥ እንችላለን። ከየት እናመጣለን? አበድሩ ብንል ደግሞ የሚያበድረን የለም። ግራ የተጋባ ነገር ሆኖብናል እና ከባድ ነው። ይች ልጅ አሁን እንደዚህ ያደረገቻት እንግዲህ በካሜራ አይታ ነው። ቤታቸው በካሜራ የተጠመደ ነው። ይሄ ቤት ምኑ ላይ ነው ካሜራ ያለው አትሉም? እኔ እንጃ በምን እንደማያስቀምጡና በምን እንደሚከታተሉ የምናውቀው ነገር የለም። ራሳችንን ሆነን መኖር አለብን። ግራ የተጋባ ጊዜ ላይ ነው የደረስነው እህቶቼ።